የበቁና በከፊል የበቁ ዜጎችን ወደ ውጭ ሀገር እየላከን ነው። የተላኳሉ ምን ያክል በኦሮሚያ ብቻ ከ350 ሺህ ዜጎች በላይ ወደ ውጭ ሀገር ልከናል በዘንድሮ ዓመት ማለት ነው። በፊት እውነት ነው ይታዩና ሼልፍ ላይ ወይ ደግሞ ቴክኖሎጂዎቹ የተወሰነ ቦታ ለሙዚየም ይቀመጡ ነበር። አሁን ያ አሰራር ከአሳቤ ጀምሮ የተቀየረበት አግባብ ነው ያለው። ስቶር ውስጥ ከማስቀመጥ ባለፈ እናንተ የገበያ ትስስሩን እንዴት ነው የምታመቻቹላቸው ወደ ገበያ ወደ ህብረተሰቡ እንዲመጡ? በአመቱ ከ700 ሺህ ዜጎች በላይ ወደ ውጭ ሀገር የመላክ እቅድ ኖሮን ነው እየሰራን ያለ ነው። ለማምረቻ የሚያስፈልጉ ግብአቶችን እንዲሁም ደግሞ የገንዘብ የፋይናንስ እጥረቶች ያጋጥማቸዋል። ይህንን ቢሮ እንዴት ነው የሚፈታላቸው? የጸጥታ ስጋት ያለባቸው አካባቢዎች ጸጥታ ስጋት ካለባቸው አካባቢዎች የበለጠ የተሰራበት ስራ መኖሩን ስታይ በዛ ልክ ተጽዕኖ አለው ብለን አናነሳም። በምን ያክል ጊዜ ገደብ ውስጥ ነው እቅዳችሁን ያስቀመጣችሁት ለማጠናቀቅ? አብዛኛው ማህበረሰባችን ዛሬንም ጨምሮ ልጁ ተምሮ ዩኒቨርሲቲ ተመርቆ እንዲቀጠር ነው የምፈልገው። ከስራና ክህሎት ሚኒስቴር ጋር ተናበባላችሁ? ኤግዛክትሊ። ጤና ይስጥልኝ ተመልካቾቻችን፣ ይህ አሻም ወቅታዊ ሳምንታዊ ፕሮግራማችን ነው። በዛሬው አሻም ወቅታዊ ሳምንታዊ ፕሮግራማችን ደግሞ በኦሮሚያ የስራ እድል ፈጠራና ክህሎት ቢሮ ምክትል የቢሮ ኃላፊ የሆኑትን ነስረዲን ቃዲን እዚህ እንግዳ አድርገንላቸዋል። ስቱዲዮአችን ተገኝተዋል። አብራችሁን ቆዩ። ፕሮግራሙን አዘጋጅቼ ወደ እናንተ ማድረሳችሁ ከካሜራ ባለሙያዎች ጋር ኢየሩሳሌም አለሙ ነኝ። አብራችሁ እንድትቆዩ ስጋብዛችሁ በድጋሚ ከአክብሮት ጋር ነው። አቶ ነስረዲን ጥሪያችንን አክብረው ስቱዲዮአችን ድረስ ስለተገኙልን በጣቢያችን እንዲሁም በአድማጭ ተመልካቾቻችን ስም እጅግ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። መልካም እንግዲህ እስቲ እንደው ቀጥታ ወደ ጥያቄዎቼ ከመግባቴ በፊት ከሰሞኑ በአዳማ ከተማ አስተዳደር አንድ መርሃ ግብር አካሄዳችሁ ነበር። መርሃ ግብሩን ያው እኛም ተገኝተን በርግጥ ታድመን አይተነዋል፣ ወደ ህዝብም አድርሰናል በዜና ሽፋናችን። የመርሃ ግብሩ ወይም የተካሄደው ሁነት ዋና ዓላማ ምን ነበር የሚለውን እስቲ ለአድማጭ ተመልካቾቻችን ቢያስታውሱኝ። በጣም አመሰግናለሁ። ከሁሉም በፊት አሻም ቴሌቪዥን የኦሮሚያ ስራ እድል ፈጠራና ክህሎት ቢሮ የሚያከናውናቸውን አንኳር ጉዳዮችና ወቅታዊ ኩነቶችን ለአድማጭ ተመልካቾቻችሁ እንዲያደርስ ሁኔታዎችን ስላመቻቻችሁልን በመጀመሪያ በራሴና በቢሮአችን በኦሮሚያ ስራ እድል ፈጠራና ክህሎት ቢሮ ስም በጣም አመስገን ፈልጋለሁ። በመቀጠል ምናልባት በቀጥታ ወደ ኩነቶቹ ከመግባታችን በፊት የኦሮሚያ ስራ እድል ፈጠራና ክህሎት ቢሮ ምንድነው ለምንድነው ይህንንስ ኩነት ማዘጋጀት ያስፈለገው የሚሉትን አጫጭር ነገሮች ማንሳት ፈልጋለሁ። በመጀመሪያ የኦሮሚያ የስራ እድል ፈጠራና ክህሎት ቢሮ እንደ አንድ የመንግስት ሴክተር 3 አበይት የትኩረት አቅጣጫዎችን ይዞ በመስራት ላይ የሚገኝ ትልቅ ቢሮ ነው። የመጀመሪያው የክህሎት ልማት ቢሮ ነው። ሁለተኛው የቴክኖሎጂና የፈጠራዎች ልማት ነው። ሶስተኛው የነዚህ ሁለቱ መዳረሻ የሆነው የስራ እድል ፈጠራ ዘርፉ ነው። በዚህ አግባብ ትልቅ ግብ ጥሎ በመስራት ላይ የሚገኝ ቢሮ ነው። እንግዲህ አሁን የተዘጋጁ ኩነቶችንም እነኚህን የቢሮዎችን ዋና ዋና የትኩረት አቅጣጫዎችን መሰረት ያደረገው ነው። የክህሎት ልማቱ በአብዛኛው ከዚህ በፊት ስልጠናዎች ሲሰጡ ነበረ። ግን ለክህሎት በተለይ ለሙያ እንደ ሀገር ያለን አስተሳሰብ በጣም ከፍተኛ ችግር ያለበት ስለሆነ ይህንን ለመቅረፍ ሙያና ሙያተኞችን ወደ አደባባይ በማምጣት ግንዛቤን ለመፍጠር ያሰበ የክህሎት ውድድር ነው። ከውድድሩ በፊት የተደረጉ ሲከናወኑ የነበሩ ዋና ዋና ስራዎች አሉ፣ በክልላችን ደረጃ ማለት ነው። ከዚህ በፊት ስልጠና ይሰጥ ነበረ፣ በተለይ ከለውጡ በፊት። ከለውጡ በኋላ የእሳቤ ለውጥም በነገራችን ላይ ይህንን ስራ የምንሰራው ብቻችንን ሳይሆን በፌዴራል ደረጃ የፌዴራል የስራና ክህሎት ሚኒስቴር ጋር አብረን ነው በመሆን ነው የምንሰራው። የእሳቤ ለውጥም እንዲመጣ ተደርጎ ስልጠና ከሰርቲፊኬት በላይ ስራ ከዳቦ መብላት በላይ የሚሉ ትላልቅ እሳቤዎችን ይዘን በምንንቀሳቀስበት ጊዜ በተለይ ወደ ክህሎት ልማቱ ስንመጣ ሰፊ የክህሎት ክፍተት ብቻም ሳይሆን ሰፊ የአመለካከት ለሙያተኞችም ለባለሙያም ያለን እንደ ማህበረሰብ ቦታው
ያነሰ በመሆኑ በዚህ አግባብ ሙያተኞችንና ሙያውን እውቅና ለመስጠት ያለመ 4 ዋና ዋና ዘርፎችን የያዘ የክህሎት ውድድር ነው ሲካሄድ የነበረው። የመጀመሪያው በተለያዩ ሙያዎች በ21 ሙያዎች የክህሎት ውድድር ሲደረግ ነበረ። በሁለተኛ ደረጃ የቴክኖሎጂ ውድድር ሲካሄድ ነበረ። በ7 ዋና ዋና ዘርፎች የቴክኖሎጂ ውድድር ስናካሄድ ነበረ። በሶስተኛው የቢዝነስ አይዲያ ውድድሮች ሰዎች የቢዝነስ አይዲያ አላቸው፣ ያንን በውድድር በፉክክር መንፈስ እንዲያሳድጉትና እንዲያበለጽጉት የቢዝነስ አይዲያ ውድድር አራተኛውና የመጨረሻው በአሰልጣኞች የቴክኒክና ሙያ አሰልጣኞች መካከል ይካሄድ የነበረ የአክሽን ሪሰርች ነው። እነኚህ ውድድሮች በነገራችን ላይ መነሻቸው አካባቢ መዳረሻቸው ዓለም አቀፍ ውድድርን ታሳቢ ያደረገ ነው። አዳማ ላይ የነበረውን ኩነት አዳማ ላይ የነበረው ውድድር ከመካሄዱ በፊት በክልላችን 213 በላይ የቴክኒክና ሙያ ኮሌጆች አሉን። እነዛ ውስጥ በየደረጃው ሙያዎቹ ይለያይ እንጂ ውድድሩ ሲካሄድ ነበረ። ከዛ ቀጥሎ በክላስተር ምናልባት አድማጮች የበለጠ ግልጽ እንደሆነላቸው በዞን ማለት ነው 22 የሸገር ከተማ አስተዳደርን ጨምሮ በዞንና በውስጡ ከሚገኙ ትላልቅ ከተሞች ውስጥ ሲካሄድ ነበረ። 22 ክላስተር ላይ የአዳማ ያያችሁት የኦሮሚያ በኦሮሚያ ደረጃ የተካሄደና አሁን በዚህ ሳምንት እየተካሄደ ያለው በፌዴራል ደረጃ በስራና ክህሎት እና በፌዴራል ቴክኒክና ሙያ ትምህርትና ስልጠና ኢንስቲትዩት አስተባባሪነት እየተዘጋጀ ያለ የክህሎት ውድድር ነው። በየደረጃው አንደኛ የወጡት ወደሚቀጥለው ደረጃ ያልፋሉ። አሁን በስራና ክህሎት በሀገር አቀፍ ደረጃ እየተካሄደ ያለው ውድድርም እንዳበቃ ለቀጠናዊ በአፍሪካ ደረጃ ብሎም ኦልሞስት ከ1 ዓመት ተኩል በኋላ በሚካሄድ በዓለም አቀፍ የክህሎት ውድድር ላይ የሚሳተፉ ሙያተኞችንም ለማዘጋጀት ያለመ ነው። በዚህ ሁሉ ሂደት ትልቁ እሳቢያችን ሰው ሰልጣኙ፣ አሰልጣኙ፣ ማህበረሰቡ ስለ ቴክኒክና ሙያ ያለው ግንዛቤ እየጨመረ ስለ ኢንተርፕሩናል ማይንድ ሴት ወይ የስራ እድል ፈጠራ ያለው ቴክኖሎጂን በሀገር ውስጥ ማምረት እንደሚቻል ኢቭን ወደ ውጭ መላክ እንደሚቻል ያሉ እሳቢዎች እንደለወጡ ታሳቢ አድርጎ ሲካሄድ ነበረ ኤግዚቢሽን እና የክህሎት ውድድር ነው ማለት ይቻላል። እንደው ምናልባት ያው ሲካሄድ የቆየው የክህሎት የስራ ፈጠራ እዛ በታደምንበት እንግዲህ ትራክተር ሁላ ለማምረት የሞከሩ ወጣቶች እንደነበሩ አይተናልና ከፍተኛ የቴክኖሎጂ አቅም ያላቸው ወጣቶች አሉ። እነዚህን ወጣቶች ሰርተው የሰሯቸው ነገሮች ስቶር ውስጥ ከማስቀመጥ ባለፈ እናንተ የገበያ ትስስሩን እንዴት ነው የምታመቻቹላቸው ወደ ገበያ ወደ ህብረተሰቡ እንዲመጡ? አመሰግናለሁ። ምናልባት ቅድም መግቢያ ላይ ለመጥቀስ እንደሞከርኩት ከዚህ በፊት እንደዚህ ነገሮች እንደተባለው ሪሰርቾችም ጥናትና ምርምርም ላይ ሼልፍ ላይ የሚቀመጡ ቴክኖሎጂዎችም ከሞላ ጎደል ተሰርቶ ካለቁ በኋላ ናሙና ወይ በእንግሊዝኛው አጠራር ፕሮቶታይፕ የምንለው ካመረትን በኋላ የምናስቀምጥበት አግባብ ነበረ። አሁን ግን በተለይ ከለውጡ ወዲህ ላለፉት 3 ተኩል ዓመት ሲካሄድ የነበረው የእሳቤ ለውጥ አለ። ኮሌጆች የፋብሪኬሽን ኢንጂነሪንግ ማቋቋም እንዲችሉ ተደርጎ በአብዛኛው ኮሌጆች ውስጥ ለማሳየት ለዲሞንስትሬሽን ብቻ ሳይሆን በኮሌጅ ደረጃ ቢያንስ የማምረት አልፎ ተርፎም ወደ ኢንተርፕራይዝ ተሸጋግረው የማምረት ስራዎች በሰፊው የተጀመሩበት ሁኔታ ነው ያለው። ኢቭን አይደለም በኮሌጅ ደረጃ የተሞከሩ ቀርቶ በኦሮሚያ ተጨባጭ ሁኔታ ለማንሳት ያክል ፓተንት ራይት የፈጠራ መብት ያላቸውንም ጭምር ሀሳቡ ያላቸውን ወደ ራሳችን ኮሌጆች እያመጣን በማምረት ላይ ነው የምንገኘው። የምንፈልገውን ያክል ባንሄድም አሁን ያለው ጅምር አሁን ባለፈው አዳማ ላይ ያያችሁት ለምሳሌ የኮምባይነርን መተካት የሚችል ሰፋፊ መሬት ላይ በተለይ አርሲና ባሌ አካባቢ ሰዎች በሰፊው ኮምባይን ሃርቨስተሮችን መጠቀም ይችላሉ። የመሬት በማመችበት አካባቢ ደግሞ የተወሰነ ገበሬዎች አንድ ላይ ሆነው በትራክተር ድራይቭ መሆን የሚችል እህል መውቃት የሚችል ተሰርቷል። በነገራችን ላይ አሁን ታዟል እንድባዛ ለማሳየት ብቻ ሳይሆን ኦልሬዲ ፐርቼዝ ኦርደር የስራ ትእዛዝ መጥቶ እየተመረተ ያለ ቴክኖሎጂ ነውና የሚቀመጡ ቴክኖሎጂዎች አይኖሩም የሚሻሻሉ
በቨርሽን አሁን ያሉት የሚሻሻሉ ነገሮች ይመጣሉ ተብሎ ይታሰባልና ከመንግስትም ምናልባት በእለቱ የነበሩት የክልላችን ከፍተኛ አመራርም የፌዴራልም የተሰጠው አቅጣጫ እነኚህ ቴክኖሎጂዎች ማየት ብቻ በቂ አይደለም፣ በቀጥታ ወደ ማባዛት እንዲገቡ በተሰጠ አቅጣጫ መሰረት በሰፊው አሁን ዝግጅት ላይ ነን ያለ ነው። ዋንስ አፕሩቫል ካገኙ በቀጥታ ወደ ማምረቱ የምንገባበት ሁኔታ ነው ያለው። በፊት እውነት ነው ይታዩና ሼልፍ ላይ ወይ ደግሞ ቴክኖሎጂዎቹ የተወሰነ ቦታ ለሙዚየም የሚቀመጡ ነበር። አሁን ያ አሰራር ከእሳቤ ጀምሮ የተቀየረበት አግባብ ነው ያለው። መልካም። እንደው ሌላው ደግሞ ምንድነው ከአምራች እነዚህ የስራ እድሉ ክህሎቱ የተፈጠረላቸው ክህሎታቸውን እንዲያወጡ የተመቻቸላቸው የህብረተሰብ ክፍሎች ብዙ ጊዜ የማምረቻ ቁሳቁሶችን ይቸገራሉ። እንደዚህ አይነት ነገርም ከዚህ ቀደም እኛም ወተን ባደረግነው ዳሰሳ የሚያነሷቸው ነገሮች ለማምረቻ የሚያስፈልጉ ግብአቶችን እንዲሁም ደግሞ የገንዘብ የፋይናንስ እጥረቶች ያጋጥሟቸዋል። ይህንን ቢሮ እንዴት ነው የሚፈታላቸው? በተለይ ደግሞ እነዚህ በቁራጭ ብረቶች ከወደቁ ነገሮች የሚሰሩ ቴክኖሎጂዎች የሚሞከሩትን እነሱ ማግኘት ከባድ እየሆነባቸው ያለ ነው የሚናገሩት እነዚህ ወጣቶች ወይም ደግሞ ይሄ ስራ እድል የተመቻቸላቸው የማህበረሰብ ክፍሎችና የእናንተ ቢሮ እንዴት ነው ይሄን ነገር ለመቅረፍ የሚሰራው? በጣም አመሰግናለሁ። ምናልባት መረዳዳቱ ነው እንጂ ያለለው ይሄ ችግሩ ነው አይደለም። እኛም እንደ ቢሮ ፍላጎት ያላቸው ወደኛ የሚመጡ ወጣቶች በምንፈልገው ልክ አይደለም ብለን ብዙ ጊዜና ሀሳቦችን እናነሳለን። ያለ መረዳዳት ያለ መግባባት ነው እንጂ ይሄ ችግር በስፋት አለ ብዬ አላስብም። በነገራችን ላይ ቢሮአችን 4 ዋና ነገሮች ላይ ይሰራል። ለአድማጭ ተመልካቾች ግልጽ ለመሆን የመጀመሪያው ስልጠና እንሰጣለን። ስልጠና ለወጣቶች፣ ለስራ ፈላጊዎች፣ ለተለያዩ ማህበረሰብ ክፍሎች ስልጠና እንሰጣለን። ለምሳሌ ሀሳብ ያላቸው በተፈጥሮ ሊሆን ይችላል፣ በልምድ ሊሆን ይችላል፣ ይህን ቴክኖሎጂ መስራት ይችላሉ የሚል ሰው ወደኛ እናመጣዋለን። መሰረታዊ የክህሎት ስልጠና እንሰጣለን ማለት ነው። የክህሎት ልማት ላይ በሰፊው እንሰራለን። ፍላጎቱ ካለው ከሰለጠነ፣ በነገራችን ላይ ስልጠናዎችን በሁለት ትላልቅ መስክ መከፋፈል ይቻላል። በእንግሊዝኛው አጠራር ሶፍት ስኪል ኤንድ ሃርድ ስኪል ወይ ደግሞ ልዕል ክህሎትና ጠጣር ክህሎት ማለት እንችላለን። ያው ወደ እንግሊዘኛውን ወደ አማርኛ መቀየር ሊያስቸግር ይችላል። ዞሮ አሁን እየተጠቀምንበት ያለው ልዕል ክህሎት ሰዎች አስተሳሰባቸው ማይንድ ሴታቸው ተቀይሮ ኢንተርፕራይዝ የመመስረት ከፍ ስልም ኢንተርፕሩነር የመሆን ሀሳብ እንዲኖራቸው ስልጠና እንሰጣለን። በዚህ አግባብ ውስጥ የሚመጡ ሰዎችን ወደ ኮሌጃችን ኢንቫይት እናደርጋለን። አሁን ባለው ሁኔታ በተቆራረጠ ብረት በወዳደቀ ብረት የሚለው የቀደመ እሳቤ ነው እንጂ አሁን ለዚሁ ተብሎ ኮሌጆቻችን ውስጥ አቅም በፈቀደ መጠን በጀት ተመድቦ እየተሰራ ነው ያለው። በጀት ከየት ነው የምታገኙት? አነሳለሁ። ሁለተኛው ምናልባት አራቱን ለመጠቃቀስ ያክል፣ ሁለተኛው ፍላጎት ያላቸውን እናደራጃለን። በግል ሊሆን ይችላል፣ በማህበር ሊሆን ይችላል፣ እናደራጃለን። ሰልጥነው የሙያ ማረጋገጫ የሲኦሲ ማህበረሰቡ በስፋት የሚያውቀውን ምዘና ከወሰዱ በኋላ ከበቁ እናደራጃለን። ከፈለጉም ደግሞ ብዙም ባናበረታታም ዌጅ ኢምፕሎይመንት እንዲቀጠሩ ሁኔታዎችን እናመቻቻለን። ያ ግን ብዙም የሚበረታታ አይደለም። ዌጅ ኢምፕሎይመንት በቅጥር የሚፈጠር የስራ እድል የዛን ያክል አይበረታታም። ዞሮ ግን የዜጎች መብት ስለሆነ እነሱንም የምናበረታታበት አግባብ ይኖራል፣ እነሱ ከፈለጉ ማለት ነው። በአብዛኛው ግን እኛ ትኩረት የምናደርገው ቢያንስ በኢንተርፕራይዝ እናደራጃለን። አሁን ያልሽው ወጣ ያለ ሀሳብ ያላቸው ኢንተርፕሩነር መሆን የሚችሉትን በተለየ እንደግፋለን። አሁን በዚህ አጋጣሚ አድማጭ ተመልካቾቻችን ይሄን ፕሮግራም እየሰሙ ያሉት ሀሳቡ ካላቸው ከየትኛውም የኦሮሚያ ክልል ውስጥ ወዳሉት ቴክኒክና ሙያ ጠጋ ብሎ ይህን ድጋፍ ያገኛሉ። ይሄ ስትራቴጂካሊ የተቀመጠ ስራችን ነው፣ መደበኛ ስራችን ስለሆነ የነሱ በጉዳዩ እኛም በስፋት የህዝብ ግንኙነት ስራችን ባለመስራታችን የት ሄዶ እንደምረዱ ባለማወቃቸው ነው እንጂ ኮሌጆቻችን ለዚህ በራቸው ክፍት ነው። እዛ ውስጥ ያሉ ወርክሾፖች፣ እዛ ውስጥ ያሉ አሰልጣኞች የህዝብ ሀብት ናቸውና ሀሳቡ ያለው ማንኛውም ሰው ወደ ኮሌጃችን ምንም መጽሐፍ ማንበብ ከማይችል እስከ ፕሮፌሰር ድረስ ወደኛ በመጣ እናስተናግዳለን። ይሄ በአዋጅም የተሰጠን ማንዴት ስለሆነ ማለት ነው። ካደራጀን በኋላ ወደ ስራ እንዲገቡ ሁኔታዎችን ይመቻቻላቸዋል።
እንደዚህ አይነት ተነሳሽነት ኖሯቸው ስልጠና ወስደው የበቁ ዜጎችን የክልሉ መመሪያ በሚፈቅደው መሰረት ሚኒመም ነገሮችን ካሟሉ ከተደራጁ በኋላ አቅም በፈቀደ መጠን የመስሪያ ቦታ ይዘጋጅላቸዋል። ሼድ ማህበረሰቡ በስፋት የሚያውቀው አልፎ ተርፎም አሁን በክልላችን ደረጃ የሲንቄ ባንክ አስገዳጅ የሆኑ ክራይቴሪያዎችን ካሟሉ የብድር አገልግሎትም እንዲያገኙ፣ በተጨማሪ የሚሰሩት ምርት ማሽን ሊዝ የሚያስፈልግ ከሆነ በአዲስ መልክ እየተደራጀ ያለው ከዚህ በፊት የካፒታል ጉድስ የምንለው አሁን ደግሞ ሲንቄ ማሽን ሊዝ ማሽን ጭምር ሊያቀርብላቸው ይችላል። ፍላጎቱ ካላቸው ብቃቱ ካላቸው ሚኒመም ሪኳየርመንት ባንኩ የሚያስቀምጠው ነገሮችን የሚያሟሉ ከሆነ በዚህ አግባብ እንሄዳለን። ከዚህ አልፎ ተርፎም ከተደራጁ በቅተው ከተደራጁ ወደ ስራ ከገቡ በኋላ የኢንዱስትሪ ኤክስቴንሽን አገልግሎት ብለን የገበያ ትስስር በስራቸው ቦታ ላይ የሚያጋጥማቸውን በበቁ ሙያተኞች ድጋፍ እናደርጋለን። ይሄ ሁሉ ስናደርግ የስራ አጥን ቁጥር በመቀነስ ትርጉም ባለው መልኩ የሀገራችን ኢኮኖሚ ላይ ለውጥ ለማምጣት ስለሆነ መንግስት በዚህ በትኩረት ይሰራል። ለጠየቅሽኝ ጥያቄ በዚህ አግባብ የሚመጡት ካሉ በሰፊው እየተስተናገዱ ነው። አሁን ግን እየቸገረን ያለው አለመምጣታቸው ነው እንጂ መጥተው ኮሌጆቻችን ጋር ኮሚኒኬት አድርገው ምናልባት እንደ እጥረትኛ የምናየው በስፋት የህዝብ ግንኙነት ስራ የማስተዋወቁን ስራ በስፋት አልሰራንም። እሱ ላይ ጥያቄ ላንሳሉትና ምንድነው አሁን እነዚህ የስራ እድሉ የተመቻቸላቸው የህብረተሰብ ክፍሎች የሚሰሯቸውን ስራዎች ለህዝቡ ተደራሽ ለማድረግ የምትጠቀሟቸው እነዚህ የመገናኛ ብዙሃን መንገዶች እንደ ቴሌቪዥን የመሳሰሉ ቪዥዋል የሆነ ነገር እንዲሁም ደግሞ የሬዲዮ ፕሮግራሞች ገጠር ላለው ማህበረሰብ የማህበረሰብ ሬዲዮዎች አሉ። እንዲሁም በፕሪንት በሆኑ ተባራሪ እንደዚህ ወረቀቶች ሊሆን ይችላል። የትኛው መንገድ ነው ተጠቅማችሁ ለማህበረሰቡ የምታደርሱላቸው ስራዎቻቸውን ከማስተዋወቅ አንጻር ወይስ በቅድ ደረጃ ይዛችሁታል? ያው እዚህ ላይ ህዝብ ግንኙነት ስራው ላይ በርግጥ ክፍተት ትንሽ እንዳለ እየነገሩኝ ነው። እንዴት ነው ይሄንን የምታረጉት ወደፊት? አመሰግናለሁ። ይሄን የሶሻል ሚዲያንም ሜንስትሪም ሚዲያንም እየተጠቀምንበት ያለ አግባብ አለ። በክልሉ ውስጥ ከሚኖሩት በጣም ቁጥራቸው የበዛ ሚሊዮን ዜጎች አንጻር በቂ ነው ባንልም በኦሮሚያ ቴሌቪዥን ሐሙስ ላይ የምተላለፍ ቋሚ የክህሎትና የስራና የሙያ የሚል እሱን አውቀዋለሁ። ግን እንደው ለሁሉም ህዝብ አንዱ ክልል ያመረታቸው ምርቶች ለዛ ክልል ብቻ አይደለም ግብአት የሚውሉት ሌሎችም ሼር ያደርጓቸዋል ተብሎ ነው የሚገመተው። ምክንያቱም ቴክኖሎጂዎች ለአንድ ክልል ብቻ ሳይሆን ለሌሎችም አጎራባሽ ላሉ እንዲሁም አልፎም ደግሞ እንደ ሀገር የምንጠቀምባቸው ምርቶች ናቸው። ስለዚህ በተለያዩ ቋንቋዎች ተደራሽ ለማድረግ አትሊስት በሁለት በሶስት ቋንቋ በተለያዩ መገናኛ ብዙሃን አማራጮች ለመስራት አቀዳቸዋለሁ የሚለው ነው። አዎ እሱን ከስራና ክህሎት ሚኒስቴር ጋር የምንሰራቸው ስራዎች አሉ፣ ግን በቂ አይደሉም። በሚኒስቴር መስሪያ ቤቱ የፌስቡክ የቴሌግራም እና የዋትስአፕ እንትኖች አሁን ደግሞ ወደ ቲክቶክም የተገባበት አግባብ ስላለ በቂ አይደለም። እውነት ለመናገር ክፍተት እንዳለ ቅድም አንስቻለሁ። በተጨማሪ በመልቲ ላንጉዌጅ የምንጠቀመው ኢቭን የክልላችን ቴሌቪዥን ኦቤን በጣም በርካታ ቋንቋዎችን ያሰራጫል። ከዛ ውስጥ እኛ እየተጠቀምን ያለ ነው አፋን ኦሮሞ ብቻ ነው። ወደፊት አሁን ከአሻም ቴሌቪዥን ጋር የጀመርናቸው ነገሮች እንደተጠበቁ ነው። በሜንስትሪም እና በተለያዩ ሚዲያዎች ለመስራት እንሞክራለን። ዞሮ ዞሮ በእቅድ ደረጃ አለ። በኢምፕሊሜንቴሽን ደረጃ እኛም እንደ ክፍተት ያለ ነው። እየተሰራ ያለው ነገር ማህበረሰቡ ላይ ካልደረሰ ስራዎቹን ሪኮግኒሽን አያገኙም። ምናልባት መደገፍ ያለባቸው ሰዎችም ድጋፍ በአግባቡ ማግኘት ስለማይችሉ ያን እንደ ክፍተት ወስደን የምንሰራበት ይሆናል። መልካም። እንደው ሌላው በ2017 ዓመተ ምህረት የበጀት ዓመት ባለፉት 9 ወራት ምን ያክል የህብረተሰብ ክፍሎች የስራ እድሉ ተጠቃሚ ሆኑ የሚለውን ጥያቄ ባነሳ። እሺ አመሰግናለሁ። ቅድም እንዳልኩት ከሀሳቦች ውስጥ አንዱ ስራ በክህሎት ይመራ የሚለው ክህሎት መር የስራ እድል ፈጠራ ብለን ነው እያደረግን ያለ ነው እና በ2017 የበጀት ዓመት እስከ 3ኛው ሩብ ዓመት ድረስ ማሰልጠን ነው እና የሚቀድመው ወደ 2.7 ሚሊዮን የሚሆኑ ዜጎችን አጫጭር ስልጠናዎችን ሰጥተናል። በነገራችን ላይ ከዚህም ውጪ 3.9 ሚሊዮን ለሚሆኑ ዜጎች የኢንተርፕረነርሺፕ ስልጠና ሰጥተናል።
የኢንተርፕረነርሺፕ ስልጠና በተለይ ከአጋር አካላት ከነ ኢዲአይ የኢትዮጵያን ኢንተርፕረነርሺፕ ኢንስቲትዩት ጋር በመተባበር ከስራና ክህሎትና ከሌሎች ባለድርሻ አካላት ጋር በመተባበር ወደ 3.9 ሚሊዮን ለሚሆኑ ዜጎች የኢንተርፕረነርሺፕ ስልጠና ሰጥተናል። እነኚህ በሙሉ የሚሰለጥኑት ሞቲቬሽን እንዲኖራቸው ነው፣ ተነሳሽነት ኖሯቸው ወደ ክህሎቱ ወደ ስራው እንዲመጡ ነው። ከነዛ ውስጥም ሌሎችንም ጨምረው ወደ 2.7 ሚሊዮን አጫጭር የክህሎት ልማት የስልጠና እንዲያገኙ ተደርጓል። ከነዚህ ውስጥ ነው እንግዲህ ወደ 2.1 ሚሊዮን ቋሚ የስራ እድል ተፈጥሮላቸዋል። ስልጠናውን ያስቀደምኩኝ ስልጠናዎቹ ግባቸው የስራ እድል ፈጠራ ስለሆነ ነው። በዛ አግባብ ነው እየሄድን ያለ ነው። የኢንተርፕረነርሺፕም ጋር በተመለከተ በ9 ወራት ውስጥ ነው በ9 ወራት ውስጥ ነው ያለፉት 9 ወራት 2.1 ሚሊዮን ዜጎች ቋሚ የስራ እድል አግኝተዋል ማለት ይቻላል። መልካም። እንደው ተቋሙ እንዳጠቃላይ ቢሮአችሁ ከተቋቋመ ምን ያክል ጊዜ ሆነው? እንግዲህ ቢሮአችን ይሄ አዲሱ ቢሮአችን 4 አመት የበለጠ 3 አመት የበለጠ 4 አመት 3 አመት የበለጠ ጊዜ የለውም። ከዚህ በፊት ከለውጡ በፊት የኦሮሚያ ኢንተርፕራይዝ እና ኢንዱስትሪ ልማት ቢሮ ይባል የነበረና የኦሮሚያ የቴክኒክና ሙያ ትምህርትና ስልጠና ቢሮ ይባል የነበሩ ሁለት ትላልቅ ቢሮዎች አንድ ላይ መርጅ አድርገው ለአንድ አላማ በተለይ ክህሎት መር የስራ እድል ፈጠራን ለማስረጽ የተቋቋመ ቢሮ ነው። ከለውጡ የስራ እድል ፈጠራና ክህሎት የተባለው ከለውጡ ወደ 4 አመት እየተጠጋ ያለ ቢሮ ነው ማለት ይቻላል። መልካም። እንደው በ4 አመት ውስጥ ምን ያክል የህብረተሰብ ክፍል የስራ እድል ቢሮ የፈጠረላቸው ቁጥሮችን ማወቅ ይቻላል? እሱን ማወቅ ይቻላል። በስራ እድል ፈጠራው ከ8 ሚሊዮን ዜጎች የበለጡ የስራ እድል ለመፍጠር ተችሏል። ያው ይህን ስንል ግን የኢንተርፕራይዝ ነባራዊ ዓለም አቀፋዊ ሁኔታ አለ። በአንድ አመት የስራ እድል የተፈጠረላቸው ኢንተርፕራይዞች በሌላ አመት የሚከስሙበትም የሚያድጉበትም አግባብ እንደተጠበቀ ሆኖ ከ8 ሚሊዮን የሚዘሉ ዜጎችን የስራ እድል ለመፍጠር ተችሏል ማለት ይቻላል። የትኛው የህብረተሰብ ክፍል ነው የበለጠ የስራ እድሉ ተጠቃሚ እየሆነ ያለው አሁን ላይ? ወጣቶች፣ ሴቶች፣ የትኛው ወይም ጎልማሶች የሚለው የትኛው ላይ ነው የበለጠ የስራ እድሉ እንደው ወደ እናንተ ቢሮ እየመጣ ያለው? በጣም ጥሩ ጥያቄ ነው። በአብዛኛው እኛም ትኩረታችን የምትጠቀሙ ያሉት ወጣቶቹ ናቸው። በተቻለ መጠን ስናቀድም በተቻለ መጠን የሴቶቹ ቁጥር ከወንዶቹ እኩል እንዲሆን ይደረጋል። አሁን ግን በአብዛኛው በተለይ ዲሰንት የምንላቸው ስራዎች ላይ የወንዱ ቁጥር የሚበዛበት አግባብ አለ። በአብዛኛው ግን የእኛም ትኩረት የስራ እድልም እያገኙ ያሉት የወጣቶች ናቸው። ይህን ስንል በነገራችን ላይ አሁን ከክልላችን ስራ ፈላጊ አንጻር ለምሳሌ 2.1 ሚሊዮን የስራ እድል ፈጠርን ብለን የሚያኮራራ አይደለም። በአመቱ የስራ እድል ልንፈጥርላቸው ከሚችለው ወጣቶች አንጻር በነገራችን ላይ የአመታችን እቅድ ወደ 2.7 ሚሊዮን ነው አንጻር ነው እንጂ ካለው የስራ ፈላጊ ብዛት አንጻር ስታይ ይሄ ቁጥር በጣም ትንሽ ነውና ምናልባት አድማጮቻችን ተመልካቾቻችን ይሄን ሲሰሩ ለኔም ሲሰሙ ለኔም የስራ እድል አልተፈጠረም የሚል ፍላጎት እንደሚያድር እናውቃለን። ይሄ የባህሪው ነው። ከዛ አግባብ በአብዛኛው ወጣቶቹ ከዩኒቨርሲቲ የተመረቁ ከቴክኒክና ሙያም የተመረቁና በአብዛኛው ግብርናን መሰረት ያደረገ የስራ እድል ፈጠራ ነው በሰፊው በክልላችን ውስጥ እየተደረገ ያለው። ያው በስፋት እናንተም እንደምታዩት የከተማ ግብርና በገጠሩ በሰፋፊው ግብርና ላይ ይበዛል። ፖቴንሻሉም በግብርና ስለሚበዛ ማለት ነው። ስለዚህ ወጣቶች ይበዛሉ ማለት ይቻላል ከሁለቱም ጾታ። በትክክል። መልካም ተመልካቾቻችን እየተከታተላችሁት የሚገኘው ሳምንታዊ አሻም ወቅታዊ ዝግጅታችን ነው። በዛሬው አሻም ወቅታዊ ደግሞ ዝግጅታችን በኦሮሚያ የስራ እድል ፈጠራና ክህሎት ቢሮ ምክትል የቢሮ ኃላፊ የሆኑትን ነስረዲን ቃዲን ነው እዚህ ስቱዲዮአችን ጋብዘን ውይይት እያደረግን የምንገኘው። አብራችን ቆዩ። እንግዲህ ወደ ሌላ ጥያቄ ሳልፍ የስራ እድል ፈጠራው የክልሉን ሁሉንም አካባቢዎች አካቷል ማለት እንችላለን ወይ? አሁን ይቻላል። የቢሮአችን እንግዲህ ዋና መቀመጫው እዚህ ፍንፍኔ ይሁን እንጂ በሁሉም የ21 ዞን አስተዳደርና በ23 ተጠሪነታቸው ለክልል ለሆኑ ከተማ አስተዳደሮች ከዛም አልፎ በወረዳዎችና በክፍለ ከተማዎች የአደራጀት ስላለን አፈጻጸማቸው ከአንድ ከተማ ወደ ሌላው ከተማ የተለያዩ ይሁን እንጂ ከአንዱ ወረዳ ወደ ሌላው ወረዳ ወይ ደግሞ ወደ ልዩነት ይኖራቸው እንጂ የሚሰጠው አቅጣጫ የምናደርገውም ስራ
ሁሉንም ክልሉን ተደራሽ ያደረገ ነው። ይህ ሲባል ግን እንደ የአካባቢው ተጨባጭ ሁኔታ እንደ አስፈጻሚ አካላት ብቃት እና ተነሳሽነት አፈጻጸማቸው ሊለያይ ይችላልና እንደ ስራ ግን እንደ አጠቃላይ በመላ ክልሉ ውስጥ ነው እየሰራን ያለነው። መልካም እንግዲህ ስራዎቻችሁን ስታከናውኑ ደግሞ ያው ክልሉ ሰፊ ነው። ስለዚህ ችግሮች ይኖራሉ ተብሎ ይገመታል። እንደው እንደ ተግዳሮት ምንድነው የሚገጥማችሁ? አመሰግናለሁ። ምናልባት ትልቁ ተግዳሮት አሁንም እየሰራን ያለብን ለስራ እድል ፈጠራ ያለን አመለካከት ነው። አብዛኛው ማህበረሰባችን በዚህ አጋጣሚ አድሬስ ማድረግ የምንፈልገው አብዛኛው ማህበረሰባችን ዛሬንም ጨምሮ ልጁ ተምሮ ዩኒቨርሲቲ ተመርቆ እንዲቀጠር ነው የምፈልገው። አሁን ባለው አግባብ አንደኛ በዓለም አቀፍም ተጨባጭ ሁኔታ በሀገራችን ተጨባጭ ሁኔታ የተቀጠሩ ዜጎች ምናልባት የዕለት ጉርስ ሊያገኙ ይችላሉ እንጂ ዳይናሚካሊ ተለውጠው የተለየ ነገር የሰሩበት የለም። ያም ሆኖ ግን በተለይ የመቀጠር አባዜ በሰፊው ውስጣችን ስላለ ወደዛ የምናደርገው የስራ እድል ፈጠራው ላይ ትልቅ ተግዳሮት የሆነው የአመለካከት ስራ ሰርተን በክህሎት በልጽገን በእጃችን ሲሚንቶ አብኩተን ግብርና ውስጥ ገብተን ለመስራት ያለው የአመለካከት ተግዳሮት ትልቁን ድርሻ ይዛል። ያስባል ግን በሂደት በፌዴራልም በክልልም እየተሰራ ባለው ሁኔታ እጅግ በጣም የተቀየሩ ነገሮች አሉ። ከባለፈው አመታት ወጣቱን አሁን የከብት እርባታ ውስጥ ብትገቢ ግብርና ውስጥ ብታይ ኢቭን ዶሮ ንብ ማነብ ብንል በጣም ወጣቶች እዛ ውስጥ ተሰማርተው እየሰሩ ነው ያሉት። እየሰሩ ካሉት አንጻርና ቆሞ ስራ ከሚጠብቁ አንጻር ግን ቁጥራቸው የማይሰሩ ስለሚበልጡ ከፍተኛ ተግዳሮት ነው የምንለው የአመለካከት ነው። ሰሞኑን እያካሄድን ያለነው የግንዛቤ ማስጨበጫ የክህሎት ውድድር የተለያዩ ፓነል ዲስከሽኖችንም ጨምሮ በሂደት የሚሰሩ ስራዎች ውስጥ እነኚህ ነገሮች እየተቀነሱ ይሄዳሉ ብለን እንገምታለን። ሁለተኛው ሪሶርስ ነው። በተለያዩ ዞን ያሉ ከተማ አስተዳደር ያሉ በቂ ሎጂስቲኮችን የላቸውም። የስራ እድል ፈጠራ የክህሎት ልማቱም የቴክኒክና ሙያ በነገራችን ላይ ቢሮችን ሁለት ትላልቅ መዳረሻ አለው በታች ማህበረሰቡ ድረስ ማለት ነው። አንደኛው የቴክኒክና ሙያ ኮሌጅ ነው። ሌላው ደግሞ የአንድ ማዕከል አገልግሎት ነው። የቴክኒክና ሙያ ኮሌጆችም ተግባር ተኮር ስልጠና ስለሚሰጡ ተግባራዊ ስልጠና በሚሰጡበት ጊዜ ከፍተኛ የሆነ ቁሳቁስ ያስፈልጋሉ። ማሽነሪም ጨምሮ ጥሬ እቃዎችንም ጨምሮ የሚያስፈልጉ ስለሆነ በዛ አግባብ አሁን ቅድም ካልኳቸው አንድ ሳቤ የቴክኒክና ሙያ ትምህርትና ስልጠና ተቋሞች፣ ኮሌጆች፣ ፖሊቴክኒኮች የራሳቸውን የውስጥ ገቢ እንዲያመነጩ አቅጣጫ ተቀምጦ እየተሰራ ቢሆንም ስቲል ከፍተኛ የሆነ የፋይናንስ እጥረት አለባቸው። አንዱ ተግዳሮት እነኚህ ናቸው። እነኚህ በሂደት ችግር ብቻ ሆነው እንዳይቀጥሉ በየሂደቱ በተለያየ ከፍተኛ የመንግስት ስራ ኃላፊዎችም በጨመረበት አግባብ የግንዛቤ መፍጠር ስራውንም በሰፊው እየሰራንበት ነው። በተለይ የቴክኒክና ሙያ ኮሌጆች ያለባቸውን ከፍተኛ የሪሶርስ ችግር ለመቅረፍ በራሳቸው የውስጥ ገቢ ጄኔሬት አድርገው አመንጭተው እንዲጠቀሙ ሰፊ ስራዎች እየተሰሩ ስለሆነ በሂደት ችግሩ ነው አይቀጥሉም እና ወደ ተሻለ ነገር እንሸጋገራለን ብለን እናምናለን። ግን በትላልቁ የምናነሳቸው እነኚህ ናቸው። ሌላው የአንድ ማዕከል አገልግሎትም ወደ 900 የሚበልጡ የአንድ ማዕከል አገልግሎት በነገራችን ላይ የአንድ ማዕከል አገልግሎት የምንለው ስራ ፈላጊዎች ወደ ማዕከሉ ሄደው ተመዝግበው የሚደራጁበት ከኮሌጅ ጋር የሚተሳሰሩበት ትልቁ ማዕከላችን ነው እና እነኚህ ማዕከል በሚገባ ሁኔታ ያለ መደራጀታቸው አንዱ ተግዳሮት በተለያዩ የህብረተሰብ አካላትን በማስተባበር የተጀመሩ ስራዎች አሉ። በሂደት ችግሮቹ ይቀርፋሉ ብለን እንገምታለን። እነኚህ ግን አብይ ተግዳሮቶች ናቸው ብሎ ማንሳት ይቻላል። መልካም። እንደው ምናልባት ከተግዳሮቶቻችሁ መካከል በክልሉ ያው ሰፊ ከመሆኑ አንጻር ተንቀሳቅሳችሁ ቴክኖሎጂዎችን የፈጠራ ስራዎችን ለአንደኛው አካባቢ ያሉን ተሞክሮ ለማቅረብ በምታደርጉት ጥረት ወይም ደግሞ ወጣቶችን የነዚህ የክህሎቶቻቸውን እንዲያወጡ ስታደራጁ ሰላምና ጸጥታስ እንደው ተግዳሮት አልሆነባችሁም ወይ? አንዳንድ አካባቢዎች ላይ
ይህን እውነት ለመናገር ምንም ችግር የለውም ከምል አልነሳም። ግን አሁን ባለው ነባራዊ ሁኔታ ትልቅ ተግዳሮት ነው ብለን አናነሳም። ቢኮዝ ብዙ ጊዜ የጸጥታን የሚያደፈርሰው አካላትም የራሳቸውን ታርጌት አላቸው። ከኢንተርፕራይዞች ጋር ምንም ችግር የለውም ልልሽ አልችልም። የራሱ ሆነ ጥላ የሚያጠላበት አግባብ አለው። በአብዛኛው ግን እንደውም አንዳንድ ሪፖርቶቻችን ስናይ የጸጥታ ስጋት ያለባቸው አካባቢዎች ጸጥታ ስጋት ካለባቸው አካባቢዎች የበለጠ የተሰራበት ስራ መኖሩን ስታይ በዛ ልክ ተጽዕኖ አለው ብለን አናነሳም። ያ ማለት ግን ምንም ችግር የለውም ከምለው አንግል ሳይሆን አፈጻጸሞቻችን ስናይ አንዳንድ የጸጥታ ስጋት ያለባቸው ኮሌጆች፣ የጽህፈት ቤቶች አፈጻጸማቸውን በምንገመገምበት ጊዜ እጅግ በጣም የተሻለ ሆኖ እናገኘዋለን። የሰላም እጥረት ለሁሉም ተግዳሮት እንደሆነ እናውቃለን። ግን ቦልድሊ የችግር ነው ብለን የምናነሳው ሰፊ የሆነ ችግር የለም ለማለት ነው። መልካም እንግዲህ ሌላው ያው ተቋማችሁ የስራና ክህሎት እንዲሁም ደግሞ የስራ እድል ፈጠራ ስለሆነ ቢሮ የሚንቀሳቀስባቸው ጉዳዮች ማለት ነው በስፋት ከዚህ ጋር ተያይዞ ከሌሎች ክልሎች ጋር ተጣምሮች ልምድን ከማካፈል አንጻር እንዲሁም ደግሞ ከፌዴራል ተቋማት ጋር አብሮ የመስራት ነገር ውስጥ እንዴት ነው? በጣም ጥሩ። የእኛን ቢሮ ከሌሎቹ ትንሽ ለየት የሚያደርገው የስራና ክህሎት ሚኒስቴር ሁላችንም በግምገማም በእያንዳንዱ ሩብ ዓመት እንገናኛለን። የተለያዩ ክልሎችን በነገራችን ላይ ልምድ ልውውጥ እናደርጋለን። ለምሳሌ በቅርቡ ከሶማሌ ክልል የመጡ የስራ ኃላፊዎችን ጭምር ያስጎበኘንበት አግባብ አለ። ኢቭን ከአማራ ክልልም ጭምር መጥተው በሸገር በአዳማ አካባቢ ያሉትን ሰፊ የስራ እድል ፈጠራ የጎበኙበት አግባብ ነው ያለው። እውነት ለመናገር የክልል ለክልል ግንኙነታችን በጣም የጠነከረ ነው። እኛም ወደ ሌሎች ክልሎችን ሄደን ልምድ እንወስዳለን። ያ የተሻለ ያደረገው የስራና ክህሎት ሚኒስቴር ሁሉንም ክልሎች በአንድ አይን ሪፖርት እንድናቀርብም አልፎ አልፎ ልምድ ልውውጥም እንድናደርግም። በነገራችን ላይ በሀገር ውስጥ የሚሰጠው የክህሎት ልማት ስልጠና ከሪኩለሙም ሁሉም ነገር ምንጩ አንድ ስለሆነ የኢትዮጵያን ኦኩፔሽናል ስታንዳርድ ስለምንከተል የስራ እድል ፈጠራውም ከሞላ ጎደል ተመሳሳይ የሆነበት አግባብ ነው ያለው። እንደ ክልል ወደ ሌሎች ክልል ሄደን ልምድ የምንወስድበት አግባብ አለ። በነገራችን ላይ ሰሞኑን በፌዴራል ደረጃ እየተካሄደ ያለው የኤግዚቢሽን የክህሎት ውድድርም የቴክኖሎጂ ውድድርም የዚሁ የልምድ ልውውጥ አካል ስለሆነ ያ ይበል የሚያሰኝ ስራ ነው ያለ ነው ማለት ይቻላል። መልካም። እንደው ለአገር እንደው ይሄ የስራ እድልና ፈጠራ እንቅስቃሴያችሁ እንዲሁም ደግሞ ወጣቶች ተደራጅተው የሚሰሯቸው ክህሎቶቻቸውን የሚያወጧቸው የቴክኖሎጂ ውጤቶች ይብዛም ይነስም እንግዲህ እያደገ ሄደው ወደ ኢንዱስትሪ ወደ ፋብሪካዎች ሊመጡ ይችላሉ። ምንድነው እንደው እንደ ሀገር እየጠቀመ ያለው ለመንግስትም እንዲሁም ደግሞ ለህብረተሰቡ እንዳጠቃላይ እንደው ምንድነው እያስገኘ ያለው ከቁስ አካል ወይም ደግሞ ከገንዘብ ወይም ከፋይናንስም አንጻር ሊሆን ይችላል። ምንድነው ጠቀሜታው? ኦኬ፣ ይሄም በጣም ጥሩ ጥያቄ ነው። በነገራችን ላይ ቅድም እንዳልኩት በቴክኒክና ሙያ ኮሌጆች ውስጥ አሁን ትርጉም ባለው መልኩ ከውጭ ሀገር ይመጡ የነበሩ የተለያዩ ምርቶች በስፋት እየተመረቱ ነው ያሉት። ለምሳሌ በአሃዝ ለመጥቀስ ያክል አምና የውስጥ ገቢ በክልላችን ባሉ የቴክኒክና ሙያ ኮሌጆች ውስጥ አጠቃላይ 399 ሚሊዮን ነው የሰበሰበ ነው። ዘንድሮ በእቅድ ራሱ የተቀመጠው 1.24 ቢሊዮን ብር ነው። ከዚህ ውስጥ ኒርሊ ወደ 1 ቢሊዮን እየተጠጋ ነው አሁን ያለው አፈጻጸም። ያ ማለት አምና ከነበረን 3 እጥፍ ማለት ነው። ይሄ የተመረቱት ምርቶች ተሸጠው ማለት ነው። ወደዛ ልመጣለች ነው። ይሄን ስንል ለምንድን ነው? ለምሳሌ በጣም በርካታ ፈርኒቸሮች ከውጭ ሀገር በተለይም ሀገር መጥቀስ ከተፈለገም ከቻይና ይገባሉ። ከዛ በተሻለ ሁኔታ ሀገር ውስጥ መስራት እየተቻለ ማለት ነው። አሁን ያለው እሳቤ ለውጥም ስላለ ሰዎች ዜጎች የሀገር ውስጥን ምርትን እየተጠቀሙ ስላለ በአብዛኛው የፈርኒቸር ምርቶች የቤትም የቢሮም ፈርኒቸር በኮሌጆቻችን ውስጥ በስፋት ይመረታሉ። በዚህ አግባብ ማለት ነው። እና የተለያዩ ማሽኖች ጭምር
በኮሌጆቻችን ውስጥ እየተመረቱ ነው ያሉት። ከውጭ ገቡ የነበሩ ማሽኖች እየተመረቱ ነው ያሉት እና ዞሮ ዞሮ ምኑንም ያክል ስለዚህ ምን ይቀንሳል? አሁን ከውጭ የሚገባው ቀረጡ ምን አለ? ምንድነው አድቫንቴጁ? አንደኛ የይቻላል መንፈስን አዳብረናል። በፊት ቴክኖሎጂ በሀገር ውስጥ ይሰራል የሚለውን ሁሉም ነገር ከውጭ ካልመጣ አይሆንም የሚለውን የውጭ ሀገርን የመናፈቅ ነገሮችን እየቀነሰ የይቻላል መንፈስ እየዳበረ ያለበት ሁኔታ ነው። የመጀመሪያው ነገር እሱ ስለሆነ ከዛ ስቀጥል ከውጭ ሀገር በዶላር የምናስገባቸው ለምሳሌ ላንሳልሽና ቡልቡላ ኢንዱስትሪ ፓርክ ምናልባት እናንተም ታውቃላችሁ እየገምታለሁ ወደ ሻሸመኔ የሚገኘው ከዚህ በፊት ትላልቅ ታንከሮችን ከውጭ ነገር የሚያስገቡት። ዘንድሮ ግን ቡልቡላ ኢንዱስትሪ ፓርክ ውስጥ ያሉ የኢንዱስትሪ ባለሀብቶች ሻሸመኔ ፖሊቴክኒክ ውስጥ ነው ያሰሩት እነኚህን እቃዎች ማለት ነው። ባይሆን ኖሮ በውጭ ምንዛሪ ያለው የውጭ ምንዛሪ እጥረት ይታወቃል። ለውጭ ምንዛሪ ይውል የነበረው ወደ ሌላ ነገር ማዋል ይቻላል ማለት ነው። የውጭ ምንዛሪ እያስቀረን ነው። አንዳንድ ኢንተርፕራይዝ ደግሞ ወደ ውጭ ሀገርም ምርቶቻቸውን እየላኩ ነው። በነገራችን ላይ ይሄ ሲሆን ደግሞ የውጭ ሀገር ምንዛሪ ማስቀረት ብቻ ሳይሆን ማምጣትም የተጀመረበት አግባብ ነው። ይህን ስል ሁሉም ነገር ፐርፌክት ነው የምንልበት ደረጃ ላይ ደርሰን ሳይሆን ጅማሬው ይበል የሚያሰኝና በትጋት እየሰራንበት ያለው አግባብ ነው። ኢንተርፕራይዞች ምርቶቻቸውን ወደ ውጭ ሀገር እየላኩ ነው። ከውጭ ሀገር የሚመጡ አብዛኛው አቅጣጫም ተቀምጧል። በፌዴራል ደረጃም መንግስት ነው ያመቻቸው ምርቶቻቸውን ወደ ውጭ እንዲልኩ። መንግስት ነው የሚያመቻችላቸው። ኢቭን ከአትክልትና ፍራፍሬ ጀምሮ ወደ ውጭ ፕሮዳክትንም ጭምር ወደ ውጭ እንዲልኩ የገባ ትስስር ቅድም ቢሮአችን ከምሰራው ውስጥ አንዱና ዋነኛው ነገር ብዬ ከጠቀስኩልሽ 4 ዋና ነገሮች ውስጥ አንዱ የገባ ትስስር ነው። የገባ ትስስር እናመቻችላቸዋለን። ከዚህ በፊት ከውጭ ሀገር የሚመጡ ማሽኖችን በኮሌጆቻችን ውስጥ እያመረትን ነው። ይሄ ስራ በተጠናከረ ሁኔታ ከቀጠል ትርጉም ያለው የኢኮኖሚ ለውጥ ለማክሮ ኢኮኖሚ ግብዓት ሊሆን በሚችል መልኩ ማምጣት ይቻላል ብለን እናምናለን። መልካም። እንደው የመጨረሻ ጥያቄ ላድርገውና ምናልባት ቢሮአችሁ ወደፊት ከዚህ ከስራ እድል ፈጠራ ጋር ተያይዞ ያቀደው ምንድነው? እንደው ተለቅ ያለ እቅድ ካላችሁ ወይም ደግሞ ረዘም ያለ የአጭር ጊዜ እቅድ ካላችሁ ምንድነው ቀጣይ እቅዳችሁ? የቢሮአችን ትልቁ የወደፊት እቅድ አንደኛ እና ዋነኛው ማንኛውም የምንፈጥራቸው ስራዎች ዲሴንት ወይ ደግሞ ምቹ እንደሆኑ ስራ ስለሆነ ብቻም አይደለም። ከሚያስገኘው ገቢ ከመስሪያ ቦታ ምቹነት አንጻር ስራ ሰው ደስ ብሎት ፓሽን አድርጎ ሊሰራው የሚችለውን ዲሴንት ስራ ወይ ደግሞ ምቹ የስራ ሁኔታ መፍጠር ነው በዋነኝነት አሁን ያሉትንም ጨምሮ። ቢኮዝ ስሩ ኢንዱስትሪ ኤክስቴንሽን ሰርቪስ ኮሌጆቻችን ውስጥ ያሉ ሙያተኞች ኢንተርፕራይዞችን ድጋፍ ስለሚያደርጉ በስራ ላይ ያሉትንም ከዚህ በኋላ የሚፈጠሩ የስራ እድሎችንም በተቻለ መጠን ዲሴንት ማድረግ ትልቁ እቅዳችን ነው። ሌላው በሀገር ውስጥና በሀገር ውጭም ጭምር የስራ እድል ማመቻቸት ነው። በነገራችን ላይ ዘንድሮ አንዱ በስፋት ስንሰራበት ከነበረው ውስጥ የስራ እድል ፈጠራ አብሮድ በተለይ በዶሜስቲክ የቤት ሰራተኞችን አሰልጥነን ወደ አረብ ሀገሮች ከ6 ሀገራት ጋር ኦፊሻል የሆነ ስምምነት አለን። በዛ አግባብ እያሰለጠንን የበቁና በከፊል የበቁ ዜጎችን ወደ ውጭ ሀገር እየላክን ነው። የተላኩ አሉ። ምን ያክል? በኦሮሚያ ብቻ ከ350 ሺህ ዜጎች በላይ ወደ ውጭ ሀገር ልከናል። በዘንድሮ ዓመት ማለት ነው። ከስራና ክህሎት ሚኒስቴር ጋር ተናበባላችሁ? ኤግዛክትሊ። እኛ ስራችን ማሰልጠን ነው። ማሰልጠኛ ተቋማት የመንግስትና የግል ማሰልጠኛ ተቋማት አሉ። እንደውም በአብዛኛው ከ260 በላይ የግሎች ናቸው የሚያሰለጥኑት። የመንግስት ወደ 37 የሚሆኑት እያሰለጠኑ ነው ያሉት። በአመቱ ከ700 ሺህ ዜጎች በላይ ወደ ውጭ ሀገር የመላክ እቅድ ኖሮን ነው እየሰራን ያለ ነው። የስራና ክህሎት ሚኒስቴር ከ6 ሀገራት ጋር ባደረገው የስራ ስምምነት መሰረት ዜጎች መብታቸው ተጠብቀው ወደ ውጭ ሀገር እየተላኩ ያሉበት አግባብ ነው ያለው። የሚሄዱበት ሀገር መንግስት የስራ ውል ስምምነት ያደርጋል። ከዛ እኛ 6 ሀገሮች ለምሳሌ ሳውዲ አረቢያ፣ ዱባይ፣ ኩዌት እነኚህን 6 ሀገሮች ላይ ብቻ ነው ኦፊሻል በሆነ መልኩ የምንልከው። እነኚህን ከቤት ሰራተኝነት ባሻገር ወደፊት ደግሞ ከፌዴራል መንግስት ጋር በመተባበር ሾፌሮች፣ የደህንነት የጥበቃ ሰራተኞችና የተለያየ
ከተሻለ ሙያ ያላቸው ነርሶችንም ጭምር ለመላክ እያሰብን እያቀድን ያለንበት አግባብ ነው ያለው። ሌላውና ትልቁ ለዚህ ግራውንድ ሊሆን መሰረት ሊሆን የሚችለው ትልቁ ነገር በአፋን ኦሮሞ ስኪል ኦሮሚያ በእንግሊዘኛ ወይ ደግሞ ኦሮሚያ ኦጉሜሱ የምንለው ኢኒሺዬቲቭ ነው። ዜጎችን ቢያንስ የአንድ ሙያ ባለቤት ማድረግ ቢያንስ ከተቻለም አንድን ዜጋ ከአንድና ከዛ በላይ የሙያ ባለቤት ለማድረግ በሰፊው እንሰራለን። ይሄ እንደ እቅድ ተይዟል። ቢኮዝ የሙያ ባለቤት የሆኑ ሰዎች ለስራ እድል ፈጠራ ጥሩ መደላደል ይፈጥራሉ። የስራ እድልም ከተፈጠረላቸው ስራውን ዲሰንት የማድረግ ምቹ የማድረግና በቀጣይነት ለተወሰነ ጊዜ ተደራጅቶ የሚበተኑ ሳይሆን ይዘው የሚቀጥሉ ስለሆነ አብዛኛውን ዜጎች ምናልባትም ለሚመጣ ዓመት ከ4.2 ሚሊዮን ዜጎች በላይ የክህሎት ልማት ስልጠና ሰጥተን በሙያ ምዘና በክህሎት ምዘና አብቅተን የስራ እድል ፈጠራውን በክህሎት የሚመራና ምቹ እንደሆን የማድረግ ነው ትልቁ እቅዳችን፣ ትልቁ ግባችንም ማለት ነው። ይህ ሲሆን የክህሎት ልማት ስራው የበቃ ዜጎችን ማፍራት እስከቻለ ድረስ በሀገር ውስጥም በውጭም የስራ እድል መፍጠሩ በጣም ቀላል ነው። ካልሆነ ግን የድህነት አዙሪት ውስጥ ነው የምንገባው። ዛሬ ያልሰለጠነ ሰው ካደራጀን ነገ ባለመደራጀቱ ሳይሆን ባለመሰልጠኑ ባለመብቃቱ ከተደራጀው ኢንተርፕራይዝ ውስጥ እንደገና ስራ አጥ ይሆናል። ተመልሰን እናሰለጥናለን ወይ እናደራጃለን። ይሄን የድህነት አዙሪት ቪሺየስ ሰርክል ውስጥ እንዳንቆይ ለክህሎት ልማቱ ልዩ ትኩረት ሰጥተን እንሰራለን። የሰለጠኑት እንዲበቁ የበቁት እንዲደራጁ ወይ ደግሞ ቅድም እንዳልኩትም በሀገር ውስጥም በውጭ ሀገርም የቅጥር ሁኔታዎችን በማመቻቸት ለዜጎች ሰፊ የስራ እድል በመፍጠር የድህነትን የስራ አጥነትን ደረጃ በሀገራችን የመቀነስ በክልላችን የመቀነስ ትልቅ ህልም ይዘን እየሰራን ነው የምንገኘው። መልካም። በምን ያክል ጊዜ ገደቡ ውስጥ ነው እቅዳችሁን ያስቀመጣችሁት ለማጠናቀቅ? አሁን ያነሳውልሽ ያለሁት አሁን በነገራችን ላይ በአጋጣሚ የ2017ን የበጀት ዓመት ስራችን የምናጠናቀቅበትና የ2018ን እቅድ የምናዘጋጅበት ስለሆነ አሁን ያነሳውልሽ በ2018 የበጀት ዓመት 4.2 ዜጎችን የክህሎት ልማት ስልጠና የምንሰጥበት ከነዛ ውስጥ ወደ 2.7 የሚሆኑት ደግሞ ቋሚ የስራ እድል የምናመቻችበት ሁኔታ ነው ለ2018 የበጀት ዓመት የያዝ ነው። መልካም። ምናልባት እኔ ጥያቄዎችን ጨርሻለሁ። አቶ ነስረዲን ምናልባት ያልተነሳ ለአድማጭ ተመልካቾቻችን ቢነሳ የሚሉት ነገር ካለ የሚጨምሩት ነገር ካለ ድል ልስጣት። ምናልባት ቅድም ካላነሷቸው ነገር ውስጥ አንደኛው በክልላችን በራሳቸው ተነሳሽነት ትምህርት ቢኖራቸውም ባይኖራቸውም የሙያ ባለቤት የሆኑ ቴክኖሎጂ መስራት የሚችሉ ዜጎች ወደ ኮሌጆቻችን ወይንም ደግሞ ወደ አንድ ማዕከል አገልግሎት መጥተው እንዴት እንደሚረዱ ቢጠይቁ የተቀመጠ አቅጣጫ ስላለ ወደ ኮሌጃችን ለምሳሌ የሙያ ባለቤት የሆኑ ግን ምናልባት ይሄ መደበኛ ትምህርት ያለላቸው ዜጎች ካሉ መጥተው ተመዝነው የብቃት ምዘና መጥተው ሰርቲፋይ ማድረግ እውቅና መስጠት ስለምንችል ይህንን አድማጭ ተመልካቾቻችን ተረድተው በአካባቢያቸው ያለው ሰዎች ወደ ኮሌጆቻችን ወደ አንድ ማዕከል አገልግሎት መጥተው የእውቅና እንዲያገኙ አርፒኤል በእንግሊዝኛ አጠራር ወይ ደግሞ በአማርኛው በልምድ የተገኘን እውቀት ሰርቲፋይ የማድረግ እውቅና የመስጠት መርሃ ግብር ስለምናካሄድ በዚህ አግባብ ወደኛ መጥተው ሰርቲፋይ መሆን እንደሚችሉ መልእክት ማስተላለፍ ፈልጋለሁ። በተጨማሪ ተሰጥኦ ያላቸው ክህሎትም ጭምር የተለያዩ ቴክኖሎጂዎችን መስራት የሚፈልጉ ለማገዝ ከምን ጊዜውም በላይ ዝግጁ ስለሆን ቢኮዝ የሚሰሩት ቴክኖሎጂዎች የስራ እድል ከመፍጠር አንጻር ትርጉም ያለው ሚና ስላለው ኮሌጆቻችንም ሆነ የአንድ ማዕከል አገልግሎቶች መረጃው ስላላቸው ድጋፍ ስለሚያደርጉ አድማጭ ተመልካቾቻችን ይህንን መልእክት ላልሰሙት በማዳረስ ወደ ኮሌጆቻችን መጥተው ሁሉም ሰው የክህሎት ባለቤት ቴክኖሎጂ ማመንጨት እንዲችል ለምናደርገው ጥረት የራሳቸውን ድጋፍ ቢያደርጉ የሚለው መልእክት ለማስተላለፍ ፈልጋለሁ። እጅግ በጣም አድርጌ አመሰግናለሁ አቶ ነስረዲን ቃዲ በኦሮሚያ የስራ እድል ፈጠራና ክህሎት ቢሮ ምክትል የቢሮ ኃላፊ ለነበረን ቆይታ እጅግ በጣም አድርጌ በአድማጭ ተመልካቾቻችን ስምና በጣቢያችን ስም አመሰግናለሁ። በድጋሚ
እኔም በጣም አመሰግናለሁ። መሰል ስራዎች በተለይ ወጣቱን ወደ ስራ የማጀገን ወደ ሙያ የማጀገን ስራዎችን ሁሉም ሚዲያዎች ከናንተ ተምረው እናንተም ከዚህ የበለጠ ጠንክራችሁ እንድትሰሩ መልእክት ማስተላለፍ ፈልጋለሁ። ለተሰጣን እድል በጣም እናመሰግናለን። ገለቶማ ተመልካቾቻችን እስካሁን ስትከታተሉት የቆያችሁት አሻም ወቅታዊ ፕሮግራማችን ነበረ። በዛሬው ሳምንታዊ ወቅታዊ ፕሮግራማችን ደግሞ በኦሮሚያ የስራ እድል ፈጠራና ክህሎት ቢሮ ምክትል የቢሮ ኃላፊ የሆኑትን አቶ ነስረዲን ቃዲን ነበረ ስቱዲዮአችን ጋብዘን በቢሮአቸው እየሰራ ያሉ የስራ እንቅስቃሴዎችን በተመለከተ እንዲሁም ደግሞ የ9 ወራት የስራ አፈጻጸሞቻቸውን ነበረ እዚህ እየተወያየን ቆይታ ያደረግነው። ፕሮግራሙን ወደ እናንተ በማድረስ አብሬያችሁ የቆየሁት ከስቱዲዮ ባልደረቦች ጋር ኢየሩሳሌም አለሙ ነበርኩኝ። ሳምንት በሌላ እንግዳና በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ሰላም ከእናንተ ጋር።